አይዞ ሞቷል ነገሩ እግዚአብሔርን ተስፋ ያደረጋችሁበት ነገር ሞቷል። ያመናችሁበት ነገር ሞቷል። የተባለላችሁ ነገር ሳይፈጸም ነገራችሁ አብቅቶለታል። ተቆርጧል፣ ከስሩ ተቋርጧል፣ ረግፏል። ጉዳዩ አይደለም ስጋ ካጥንት ቢለይ ጉዳዩ አይደለም። መቃብር ተከፍቶ ነገራችሁ ቢገባ እግዚአብሔር ጉዳዩ አይደለም። እግዚአብሔር ጸሎትን ይረሳ ዘንድ ሰው አይደለም። ደግሞ ነግሬሃለሁ እንኳን የምታስታውሰውን አይደለም የማታስታውሰውን የድሮ ጸሎትህን እግዚአብሔር አምላክ እያመጣ በእጅ ይሰጣል። ጩና በደንብ አድርገህ አሜን በል። ነገራችሁ ወደ መሞት የሆነባችሁ ሰዎች አይደለም እያወራሁ ያለሁት። ወደ መሞትና ከሆነ ጥሩ ነው። ኦልሬዲ የሞተባችሁ ሰዎች ነው የምላችሁ። ኦልሬዲ የሞተባችሁ፣ ጸልያችሁ የሞተባችሁ፣ ጾማችሁ የሞተባችሁ፣ እግዚአብሔር ተናግሯችሁ የሞተባችሁ፣ ብሏችሁ የሞተባችሁ፣ ብሏችሁ እግዚአብሔር ብሎ እንዲያረጋለሁ ብሎ የሞተባችሁ ሰዎች እግዚአብሔር የተናገረው ነገር የሚያደርግላችሁ ነገራችሁ በህይወት ስላለ አይደለም። እሱ በህይወትም በሞትም ላይ ጌታ ዶንት ፎርጌት ይሄን። እሱ በሞትም በህይወትም ላይ ጌታ ነው። በዮሐንስ ወንጌል መጽሐፍ ላይ ኢየሱስ ክርስቶስ እሱ አምላክ እንደሆነ ሊያስረዱን የሚችሉ 7 ተአምራቶችን ያስቀምጥልናል። ከነዚህ ተአምራቶች መካከል የመጀመሪያው በገሊላ አውራጃ በቃና ከተማ ኢየሱስ በሰርግ ቤት ያደረገውን የተአምራቱን መጀመሪያ እንደዚህ ብሎ ይናገራል። ኢየሱስም ይህንን የተአምራት መጀመሪያ ብሎ ይላል። ዛሬ የመጀመሪያው በልቤ እግዚአብሔር ያስቀምጠው ሐሳብ የተአምራት መጀመሪያ ብሎ ካለ ሌሎች አሉ ማለት ገና በተአምራቱ መጀመሪያ ላይ ነው። እንዳትገረም እንዳትደነቅ። ሌሎች እጅ ባፍ የሚያስጭኑ እጅግ አነጋጋሪ ከተማን የሚያናውጡ መፍሱስን የሚረብሹ ተአምራቶች በሕይወት ይቀጥላሉ። ሌላ ተአምራት ይገርማል። አሁን ያለህበት ሰክሰስ ገና የሰክሰስ መጀመሪያ ነው። አሁን ያለህበት ከፍታ ገና የከፍታ መጀመሪያ ነው። እኔ በእግዚአብሔር መንፈስ እናገራለሁ። ሌላ ከፍታ በኢየሱስም ይቀጥላል። ሌላ ተአምር በሕይወት ይቀጥላል። ሌላ ድል በሕይወት ይቀጥላል። ሌላ ክብር በሕይወት ይቀጥላል። በዚህ በእሁድ ማለዳ በአዲስ አበባ ሰማይ ላይ በአንተ ሕይወት ላይ ይሄን አውጃለሁ። አሁን ያለኸው ገና በተአምራቱ ገና በክብሩ ገና በአሰራሩ መጀመሪያ ላይ ነው። በጌታ በኢየሱስ ክርስቶስ በአንድ የሚቋረጥ አይደለም፣ በሁለት የሚቋረጥ አይደለም። እግዚአብሔር ምስክሬ ነው። ቆጥረ የማትጨርሳቸው የተአምራት ምስክርነቶች ወደ ቤት ይመጣሉ። ሰተት ብለው ወደ ቤት ይመጣሉ። በዚህማ እንዳትገረም፣ በዚህማ ተገርመ እንዳታበቃ፣ በዚህ ተደንቀ እንዳታበቃ፣ አሁን ባለህበት ሁኔታ ተገርመ እንዳታበቃ እግዚአብሔር ስማይ ልንገርህ፣ መንገድ በሌለበት መንገድ እያወጣ ያለቀውን ነገር እየቀጠለ የሞተውን ነገር እየቀሰቀሰ ብዙ ተአምራቶችን ወደ ህይወት ያመጣል። ብዙ ተአምራቶችን ወደ ህይወት ያመጣል። ይሄ አሁን ገና የፊርማ መጀመሪያ ነው። ይሄ ገና የፊርማ መጀመሪያ ነው። ይሄ ገና ኢንትሮዳክሽን ላይ ነው። ቼክ ማይክ ዋን እያልክ ነው። ገና አሁን ባለበት ደረጃ ሰዎች ከተገረሙ አንድ ነገር ነግርሃለሁ። አሁን የሙከራ ስርጭት ላይ ነው ያለው። በጌታ በኢየሱስ ስም ዋናው በረከት እየመጣ ነው። ትልቁ በረከት እየመጣ ነው። አነጋጋሪው በረከት እየመጣ ነው። እስካሁን በመጣችሁበት ሁኔታ አልቆብኛል ያላችሁት ነገር ካለ በዚህ ማለዳ የምነግራችሁ ያለቀው የእናንተ ነው፣ የአምላካችሁ ይጀምራል። የተዘጋው የእናንተ ነው፣ የአምላካችሁ ይከፈታል። የተበላሸው የእናንተ ነው፣ የአምላካችሁ በክብር ይቀጥላል። በሕይወታችሁ ጣዕም ያጣችሁበት ነገር በኢየሱስም ጣዕም ማውጣት ይጀምራል። ከለር ያጣችሁበት ነገር አላምር ብሎ ያስቸገራችሁ ነገር በጌታ በኢየሱስም ማማር ይጀምራል። መዋብ ይጀምራል። መዓዛው መልካም መሆን ይጀምራል። ያንተ ነገር ያንቺ ነገር ዛሬ ማለዳ በእግዚአብሔር ስም ትንቢት እናገራለሁ። በጌታ በኢየሱስ ስም አካባቢውን መግዛት ይጀምራል። አደባባዩን መቆጣጠር ይጀምራል። እግዚአብሔር ምስክሬ ነው። ማማር ይጀምራል። ሙሴ ዘጸአት መጽሐፍ ምዕራፍ 30 ቁጥር 18 ላይ መልክህን አሳየኝ ብሎታል። እግዚአብሔር ራሱ ደግሞ ለናቁትና ለተቃወሙት ሰዎች ሲናገር እንደዚህ ይላል፣ ሙሴ መልኬን ያያል። ሙሴም ለምኗል፣ እግዚአብሔርም ተናግሯል። ግን የሚገርመው ነገር ሙሴ የእግዚአብሔርን ፊት ሳያይ ሞተ። የእግዚአብሔርን መልክ ሳያይ ሞተ። ልክ ጌታ ኢየሱስ ክርስቶስ ሰው ሲሆን በታቦር ተራራ ላይ ሙሴና ኤልያስ መጡ። ይገርማል። ጸሎቱን ከጸለየ ከ1500 ዓመት በኋላ ከመቃብር ቀስቅሶ ፊቱን አሳየው። አንድ ነገር ነግራችኋለሁ። እግዚአብሔር አምላክ ነገራችሁን ቀስቅሶ በክብር ያሳያችኋል። ጸሎቱን ከጸለየ ከ1500 ዓመት በፊት የተጸለየ ጸሎት ተሰማ፣ መልስ አገኘ። ዛሬ ነግራችኋለሁ። ዘመኔ አልፏል፣ ጸሎቴም ተረስቷል የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል። በጌታ በኢየሱስ ስም ክብሬን የምታዩበት ዓመት ይሆናል። በእግዚአብሔር ዘንድ የተረሳ የሚባል ጸሎት የለም። በእግዚአብሔር ዘንድ የረዘመ የሚባል ዘመን የለም። ለእግዚአብሔር ዘመን አይረዝምበትም። ደግሞም እግዚአብሔር አምላክ መርሳት ምክንያቱ አይደለም።
አይደለም። እግዚአብሔር አምላክ የአቅም ማነስ ምክንያቱ አይደለም። አንድ ነገር ነግራችኋለሁ፣ እግዚአብሔር ምስክሬ ነው። ክብሩን ለተጠማችሁ ሰዎች እስከ መቼ ነው በጉድለት የምቀጥለው? እስከ መቼ ነው በክርክር የምቀጥለው ያላችሁ ሰዎች እግዚአብሔር አምላክ እንደዚህ ይላችኋል፣ አይደለም በሕይወት ያለ ነገራችሁ የሞተ ነገራችሁ እንኳን ተቀስቅሶ ክብር ታያላችሁ። ምንም እንኳን ዘመናት ቢረዝሙም፣ ምንም እንኳን ጸሎትን የማይረሳ አምላክ ሙሴን ከመቃብር ቀሰቀሰውና ደግሞ ተናግሯላ ያለውን ሊፈጽም እግዚአብሔር አምላክ መርሳት ምክንያቱ አይደለም፣ ዘመን ምክንያቱ አይደለም። እግዚአብሔር ብሏላ አሮንና ለሙሴ እህት እንደዚህ ብሏል፣ ሙሴ ፊቴን ያያል ብሏልና ከመቃብር ቀስቅሶ ክብሩን አሳየው፣ ፊቱን አሳየው። እግዚአብሔር ዛሬ ማለዳ እንዲበላቸው ብሎኛል። አይደለም በሕይወት ያለው ጉዳያችሁ ሞቷል አብቅቷል ብላችሁ በማስረጃ የተመደማችሁትን ነገር እግዚአብሔር ከመቃብር ቀስቅሶ ክብሩን ያሳያችኋል። ይበላችሁ እንጂ ይናገራችሁ እንጂ እግዚአብሔር ተስፋን ይስጣችሁ እንጂ ዘመን ርዝመቱ አይደለም፣ የዘመን ርዝመት ምክንያቱ አይደለም፣ አቅም ማነስ ምክንያቱ አይደለም። በጣም ብዙ ሰዎች አሉ ዘመኔ ረዘመ ጸሎት የተረሳ ብለው የሚሉ እግዚአብሔር አምላክ የሞተውን ቀስቅሶ የሚያበላ የሺህ ዘመንን ጸሎት የሚመልስ አምላክ ስለሆነ ዘመኔ ረዘመ፣ የመጎብኛዬ ዘመን ረዘመ፣ የረፍቴ ዘመን ረዘመ፣ እፎይ የምልበት ዘመን ረዘመ፣ ከመከራ መውጣበት ዘመን ረዘመ። እኔ መቼ ነው ክብሩን የማየው? ልክ እንደ ሌሎቹ ተራ የሚደርሰኝ፣ ልክ እንደ ሌሎቹ የኔም ጊዜ እኔም የምመሰክርበት ጊዜ መቼ ነው ያላችሁ ሰዎች አሁን እንደዚህ ይላችኋል ጌታ፣ በዚህ ዓመት ታላቅ ክብሩን ታያላችሁ። ይሄ ዓመት ክብሩን የምታዩበት ዓመት ነው። ይሄ ዓመት ክብሩን የምታዩበት ዓመት ነው። እናንተ የጸለያችሁትን ጸሎት ረስታችሁት ሊሆን ይችላል። ለሱ ግን የዘመን ርዝመት የመርሳት ምክንያት ሊሆነው ስለማይችል ክብሩን የምታዩበት ዘመኔ ረዘመ ጸሎቴ ተረሳ። አልተረሳም ይልሻል ጌታ። አልረሳሁትም ጸሎትሽን፣ ልመናሽን አልረሳሁትም። ለናቁሽና ለተቃወሙሽ ለነዛ ሰዎች እንደነገርኳቸው ልክ እንደዛ አደርግልሻለሁ ይላል ጌታ። ይኸው እግዚአብሔር ምስክሬ ነው። በናቋችሁና በተቃወሟችሁ ሰዎች ፊት ለፊት እግዚአብሔር ታላቅ ክብሩን ያሳያችኋል። ጩሁና ረገጥ አርጋችሁ አሜን ባሉ። ለአሮንና ለእህቱ እንደተናገረው ሙሴ መልኬን ያያል፣ ሙሴ ክብሬን ያያል፣ ሙሴ አባትነቴን፣ ሙሴ አምላክነቴን፣ ኤልሻዳይነቴን ያያል ብሎ እንደተናገረ ከ1500 ዓመት በኋላ ሙሴን ከመቃብር ቀስቅሶ ክብሩን አሳየው፣ ግርማውን አሳየው፣ መልኩን አሳየው። እንደውም ካንተ የተነሳ ምድር ትታሰባለች፣ ቤተሰቦች ይታሰባሉ፣ ዘር ማንዘሮች ይታሰባሉ። ካንተ የተነሳ ካንተ የጸሎት መልስ የተነሳ ካንቺ የጸሎት መልስ የተነሳ ኢትዮጵያ ትታሰባለች፣ አብያተ ክርስቲያናት ይታሰባሉ። ስማ፣ ለዛ ቤት ካደረገው ነገር የተነሳ እምነት የተረፈው ለደቀ መዛሙርቶቹ ነው። በቃና ዘገሊላ የተደረገው ተአምራት ትርፉ ለደቀ መዛሙርቶቹ፣ ደቀ መዛሙርቶቹ በሱ አመኑ ተብሎ እንደተጻፈ ይገርምሃል። የክርስቶስን አዳኝነት የተጠራጠሩና ማመን ያቃታቸው ሰዎች ያንተ ጉዳይ ከመቃብር ወጥቶ በሕይወት እንደገና ወግ ሲያደርግ ያዩ ጊዜ ወደ ቸርች ወደ እግዚአብሔር ሐሳብ ሲበደንብ አርጋ አሜን ባል። እኔ አሁን የእግዚአብሔር መንፈስ እንደዚህ ነው የሚናገረኝ። የብዙዎቻችሁ ጉዳይ መቃብር እየተከፈተ አበቃ፣ ከተመ፣ ተደመደመ። ከዚህ በኋላ የኔ ጉዳይ ከዚህ በኋላ ክብሩን አላይበትም፣ አባትነቱን አላይበትም፣ ታላቅነቱን አላይበትም ብላችሁ የደመደማችሁትን ጉዳይ ይላችኋል እግዚአብሔር። መቃብር ከፍቼ ክብሬን አሳያችኋለሁ። ሙሴ መልኬን ያያል አለው። እሺ መቼ ሳይ ሞተ እንዴ? ቢሞትም ይነሳላ። ተጠርቶ ከገባበት ተጠርቶ ተቀስቅሶ ያያል። አንተ አሜን በልባት መብቱ ነው። አንተ ኖርማል መንፈስ የተመታዩ የፈለክ ነው። ክብሩን ታያለ። እግዚአብሔር ምስክር፣ ክብሩን ታያለ። ተጠርተ ክብሩን ታያለ። ጸሎትን የማያስረዛበት አምላክ እግዚአብሔር መቼም ጸልየው፣ እንዴትም ጸልየው፣ የትም ጸልየው፣ በምንም አይነት ሁኔታ ውስጥ ሆነ ጸልየው፣ እግዚአብሔር ምስክሬ አስጠርቶ ያለህን ነገር ያሳያል። እንዲያውም እንደዚህ እነግርሃለሁ፣ እግዚአብሔር ምስክሬ ነው። ትተኸው የተቀመጥከውን ጉዳይ እግዚአብሔር ስማኝ ልንገርህ፣ አስደውሎ ክብሩን ያሳያል። ደውለ ማየት ያቃተህን ነገር ተደውሎልህ ማየት ትጀምራለህ። አለፋላችሁ ይለፋ። አውት ኦፍ ባዮሎጂ ሆናችሁ፣ አውት ኦፍ ኬሚስትሪ፣ አንትሮፖሎጂ፣ ሶሺዮሎጂ ጉዳዩ አይደለም። ይሙታ እግዚአብሔር የተናገረውን ያደርግ ዘንድ ከመቃብር ቀስቅሶ መልስ ይሰጣል። እኔ ክሬዚ አማኝ ነኝ፣ እግዚአብሔር ምስክሬ። ከዚህ ፕሮግራም በኋላ አንድ ሌቭል በእግዚአብሔር ክብር ህይወቴ ከፍ እንደሚል አምናለሁ። አንድ ነገር ግን እግዚአብሔር ሊያደርግላችሁ ነው። ዘንድሮ በናቋችሁና በተቃወሟችሁ ሰዎች ፊት ለፊት እግዚአብሔር ያከብራችኋል። እግዚአብሔር እንደዚህ ያደርግላችኋል። ከለመናችሁትም በላይ ከምኞታችሁም በላይ ክብሩን የምታዩበት ዓመት ዘንድሮ ነው። መዝገብ አይደለም፣ ፋይል አይደለም፣ መቃብር ተከፍቶ ክብሩን ታያላችሁ። ምን አይነት ነገር ነው
ባካችሁ ኖርማል ጴንጤ ተመታ። ይሄው ዘንድሮ ነገርኳችሁ። በቃ ልተንብይ በቃ በኢየሱስም ክብሩን ታያላችሁ። በዚህ ዓመት ክብሩን የሚያሳያችሁ ከክብሩ በፊት ሳታዩ በምድረ በዳ ስላመናችሁ እግዚአብሔር ሳያዩ ያመኑትን ሰዎች የሚከፍላቸው አሳይቶ ማየት ደሞዛችሁ አሳይቶ ደሞዛችሁን የገባው ሰው ብቻ ካለ በባዶ ኪስ ያመናችሁ ሰዎች እግዚአብሔር ምስክሬ ነው፣ እግዚአብሔር ሞልቶ ይከፍላችኋል። በምድረ በዳ ያመናችሁ ሰዎች እግዚአብሔር ዓለምንሞ ይከፍላችኋል። እሱ አምላካችሁ እንደሆነ፣ እሱ አዳኛችሁ እንደሆነ፣ እሱ ቤዛችሁ እንደሆነ ህመም ላይ ሆናችሁ ያመናችሁትን እግዚአብሔር ፈውሶ ነው የሚከፍላችሁ። እኔ እግዚአብሔር ብሎኛል፣ እግዚአብሔር ተናግሮኛል። አንድ ጉዳይ ይሆናል፣ አነጋጋሪ ነገር ይሆናል፣ አስገራሚ ነገር ይሆናል፣ የብዙዎችን አቋም የሚያስቀይር ነገር ይሆናል። ሐዋሳ አንደርግራውንድ ውስጥ ሆኜ መሬቱን እየመታው ድምድምታው ይላል ጓ አረገውና አዲስ አበባ ይሰማል፣ ቤተ መንግስት ይሰማል። እመታዋለሁ መሬቱን እየመታው ሲል ይሰማቸው ድምድምታው ይሰማል። እኔ ከአንድ ቃል በኋላ ሌላ አንድ የእግዚአብሔር አደራረግ እንደሚመጣ አውቃለሁ። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከዘመናችሁ ሁሉ መካከል በልዩ ሁኔታ የማይረሳ ክብር የምታዩበት ዓመት ይሆናል። የማይረሳ ክብር የምታዩበት ዓመት ይሆናል። ክብሩን ገለጠ። በቃና ዘገሊላ ሰርግ ቤት ክብሩን ገለጠ። በእናንተ ቤት ክብሩን የሚገልጥበት፣ በአንቺ ህይወት ክብሩን የሚገልጥበት፣ በትዳርሽ ክብሩን የሚገልጥበት፣ በአገልግሎትሽ ክብሩን የሚገልጥበት፣ ያለቀው የሚቀጥልበት፣ የተበላሸው የሚስተካከልበት፣ ከውርደት የምትወጪበት፣ ከአፍረት የምትወጪበት የእግዚአብሔር ዲቫይን ካፓሲቲ በህይወትሽ ላይ የሚገለጥበት። አንድ ሰው አሁን እዚህ አሜን እያለ ቤቱ ነገሩ እየተቀየረ ነው። ቤቱ ነገሩ እየተቀየረ ነው። ቤቱ ነገሩ እየተቀየረ ነው። የልጅሽ ነገር ተለቀቀ። የትዳርሽ ነገር ተለቀቀ። የሥራ ነገር ተለቀቀ። ወደ መቃብር እየወሰድሽው ያለው ነገር ይኸው እግዚአብሔር እንደዚህ ለየለ አንዲት ሴት ለማን እንደሆነ አላውቅም። አንቺም ከፈለግሽ ውሰጂው። ልትቀብሪው እየወሰድሽው ያለውን ነገር ቀስቅሶ አምላክሽ በኃይል በክብር በእጅሽ አሳልፎ ይሰጥሻል። ወደ ሞት እየወሰዳችሁት ያለውት ነገር፣ ወደ መቃብር እየሄደ ያለ ነገር በጌታ በኢየሱስ ስም ኃያል ሰራዊት ሆኖ ይነሳ። መቼ ነው ክብሩን የማየው የምትሉ ሰዎች እሱ እግዚአብሔር አምላካችሁ መቃብሩን ከፍቶ የተረሳ ጸሎት የሚባል የለውም። እግዚአብሔር እንደፈለግ ካርገው ብቻ ዘንድሮ ክብሩን የምናይበት ዓመት ነው። ዲቫይን ካፓሲቲ በቤታችን፣ መለኮታዊ አቅም በቤታችን፣ መለኮታዊ ኬሚስትሪ በህይወታችን፣ መለኮታዊ ፊዚክስ። አንዳንዶቻችሁ ፊዚክስን ሽሮ ክብር ያሳያችኋል። አንዳንዶቻችሁ ባዮሎጂን ሽሮ ክብር ያሳያችኋል። አንዳንዶቻችሁ ተጨባጩን የዚህን አገር ፖለቲካ ሽሮ እግዚአብሔር ክብሩን ያሳያችኋል። እስቲ በደንብ አድርጋችሁ አሜን በሉ። ታውቃለህ ዮሴፍ በአጽሙ ከነዓን እንደወረሰ ስትወጡ አለ እዚህ እንዳታስቀሩኝ ይዛችሁ ሂዱ። ዮሴፍ ምን አይነት አማኝ መሰለ? እንኳን ቆሞ ሞቶ በመውረስ ያምናል። ማ ዮሴፍ። ስለ እስራኤል እኮ ከግብጽ ሲወጣ የዮሴፍን እኮ አጽም እኮ ነው ይዘው። እነ ኢያሱ እኮ ከነዓን ሲገቡ አብሮ ከገባ ሰዎች መካከል አንዱ ማን መሰለ? ዮሴፍ። በሞቱ እንኳን ከነዓንን ወርሶ። ይሄው እግዚአብሔር ምስክሬ ነው። ጌታ እንደዚህ ተናግሮኛል። በባለፈው 7 ዓመት በአገልግሎቴ ያልሄድኩባቸውን ያልደረስኩባቸውን በሚቀጥሉት 7 ወር እንደውም ይሄው ከኔ ወሰርኩና ለእናንተ ጸለይኩላችሁ። በዲቫይን አክሰለሬሽን ትፈጥናላችሁ። ዘንድሮም የሆነው መለኮታዊ አክሰለሬሽን፣ በዲቫይን አክሰለሬሽን በህይወታችሁ ይሆናል። ዮሴፍን ከእስር ቤት አስቸኮሉ ተብሎ እንደተጻፈ በጌታ በኢየሱስ ስም ወደ ክብር ትቸኩላላችሁ፣ ወደ ድል ትቸኩላላችሁ፣ ወደ ከፍታ ትቸኩላላችሁ፣ ወደ በረከት ትቸኩላላችሁ። ታርፋለህ እኮ ነው ማለት ታርፋለህ። አንዳንዶቻችሁ ከቤት ኪራይ ታርፋላችሁ። አንዳንዶቻችሁ ከታክሲ ሰልፍ ዘንድሮ ታርፋላችሁ። አንዳንዶቻችሁ ከብድር ታርፋላችሁ። እግዚአብሔር ክብሩን የሚገልጥልህ ቀጥለህ ወደ እረፍቱ ሊያስገባ ስለሚፈልግ ጌታ ብሎኛል። ይኸውልህ አሁን እየጸለይኩላችሁ ከዚህ ፕሮግራም በኋላ አትቁለጭለጭ፣ እንደዚህ እንዳትቁለጨለጭ። የሚቁለጨለጭ መንፈስ የተመታ አንዳት አሁኑኑ እነግርሃለሁ። እግዚአብሔር ምስክሬ ነው። እግዚአብሔር ያሳርፋል። ዕጣህን ከዕጣዎች መካከል እግዚአብሔር ተረክ አድርጎ ያወጣዋል። ስላንተ ጉዳይ ነገስታትን ከመኝታቸው ይቀሰቅሳቸዋል። የሆኑ ሰዎች ወደ በልባቸው መክበብ ትጀምራል። ያንተ ጉዳይ እረፍት ነሳኝ፣ ያንተ ጉዳይ እረፍት ነሳኝ ይላል። ያንተ ጉዳይ እረፍት ነሳኝ ብሎ የሆኑ ሰዎች ወደ አንተ ይመጣሉ። ለመርዶክዮስ እግዚአብሔር ንጉሱን እንቅልፍ እንደነሳው ልክ እንደዛ አድርጎ ያሳርፍሻል ብለሽ ጌታ ሁሌ ለቅሶ፣ ሁሌ ኢምፓ፣ ሁሌ ጉድለት፣ ሁሌ ማጣት፣ ሁሌ ብድር፣ ሁሌ ውስንነት በጌታ በኢየሱስ ስም ከዚህ በኋላ በክብር ይለወጣል፣ በክብር ይለወጣል። ታርፋለህ። በቃ ውሰድና ይሄንን አሜን በኢየሱስ ስም ታርፋለህ። እንደዚሁ እንደቆጠርክ 4ን በሆዴ 10ን በጣቴ እያልክ አትኖርም። ሁሌ አልሰማኝም ያልኩን ሁሌ እንደቆጠርክ ጣራ እንደቆጠርክ በሐሳብ እንደሄድክ አትኖርም። ሁሌ በሐሳብ እንደሄድክ
የክብሩ መገለጥ ዋነኛው ዓላማ አንተን ማሳረፍ ነው። አንተን ማሳረፍ ነው። ሲደወልልህ ብለህ ስትዘጋኝ ነበርክ። በዕዳ ተጨንቀ በውጥረት በምናምን የነበርክ አሁን ከፍተኸው እንደዚህ አድርገህ እንደዚህ ከፍተኸው ወንድ የሆነ ይደውል ብለህ ምን አይነት ነገር ነው የምነግራችሁ? እግዚአብሔር ምስክሬ ነው። ደግሞ አካል ይዞ ታዩታላችሁ። አንዳንዶቻችሁ በትዳር እርፍ ነው ዝም ብለህ ስትሸኝ ካሁን በኋላ አሸኝ ወደ ቤት ነው የምትገባው። በቃ እያደረስክ ከመመለስ ይዘህ ወደ መግባት በቃ መድኃኒዓለም ይገለግልሃል። በቃ ታረፋለህ። ዘንድሮ ክብሩን ያሳያል። እግዚአብሔር ምስክር ጌታ ምስክሬ ነው። ቆንጆ ነህ ብለው የማያውቁ ሰዎች ዘንድሮ ቆንጆ ነህ ይሉሃል። ለምሳሌ ክብሩ ሲገለጥብህ ቅርጽ የሌለው ነገር ሁሉ ቅርጽ መያዝ ጀምረው። ጌታ ጭንቅላት፣ ሁሉ ነገር፣ መልክ፣ አፍንጫ፣ ጌታ አፍንጫችሁ ብቅ ማለት ይጀምራል። ጌታ ምስክሬ፣ እግዚአብሔር ምስክሬ ነው። ሁሉ ነገራችሁ ነው የሚስተካከለው። ጌታ እኮ እያለኝ ያለው የሚመስለው ታረፋለህ፣ ክብሬን ታያለህ። ደግሞ ይላል ተጠርና የተረሳ ጸሎት የሚባል በእኔ ዘንድ የለም። አንተ ጸልየ ረስተህ ሊሆን ይችላል። እግዚአብሔር እኮ ነው የሚልህ። አንተ ጸልየ ረስተህ ሊሆን፣ እኔ ግን አልረሳሁም። ዘመኔ አለፈ፣ ጸሎቴ ተረሳ የሚባል ነገር አይሰራም። እንደውም እልሃለሁ ምኞትህን አይደለም ከምኞትህ በላይ ይሰጥሃለሁ። ጸሎትህን አይደለም፣ ጸሎትህንማ እንደውም አስተካክዬ አሳምሬ አሱፔ አደርግልሃለሁ። ሰው ሳላቸው ያቺ ብላቴና ሞታ በነበረ ጊዜ ጌታ ሰተት ብሎ ገባና በሩን ዘጋና ጣቢታ ተነሽ አንቺ ተነሽ ብሎ እንዳስቆማት ልክ እንደዛ እንደቀሰቀሳት ልክ እንደዛ የሞተባችሁ ነገር ይቀሰቀሳል። ሙት ማህፀን ይቀሰቀሳል። የሞተ ነገር በኢየሱስም ይቀሰቀሳል። ማይቲ የሆነ እግዚአብሔር ግሎሪ እዚህ ቤት አለ። አሜን በል። የተቃወሟችሁ ሰዎች አይናቸው እያየ እግዚአብሔር ክብሩን በሕይወታችሁ ይገልጣል። ለምንም አትሆንም ያሉ ሰዎች ምናምን ብለው ያሉ ሰዎች እነግርሃለሁ፣ እግዚአብሔር ምስክሬ ነው። ክብሩ ሲገለጥብህ ያያሉ። ደግሞ ስማይ እንደዚህ እነግርሃለሁ፣ የሚቀጥለው ካለፈው ጋር ሊነጻጸር በማይችል ክብር በኃይል ይሆንልሃል። ስማ፣ ቤትህን ሸጠ በጣም ያዘንክ ሰው እነግርሃለሁ፣ ያኛውን ቤትህን ስታስበው ምን ሆኜ ነበር እንደዛ አይነት ቤት ውስጥ የምኖረው እስክትል ነው አዲሱ ቤት ያሳርፋችኋል። ታሳርፋላችሁ። ክብሩን ታያላችሁ። ወጥቶላችሁ መግዛት ያቃታችሁን ነገር በባዶ ለቀብድ የሚሆን በሌላችሁ ሁኔታ መድኃኒዓለም አሳልፎ ይሰጣችኋል። እንዲሁ ዝም ብዬ ሲሸተኝ ከG+8 ያላነሰ ከሱ በላይ የሆነ ነገር ስገዛ ዝም ብዬ ይሸተኛል። ከኔ ጋር ከሸተተ የሆነኛውን ክፍል ዝም ብለህ ትይዛለህ። ይሸተኝ ጌታ ይሸተኛል። እግዚአብሔር ምስክር ይሸተኛል። ዝም ብለህ አሜን በል። እግዚአብሔር ክብሩን ያሳያል።